እንዴ ለምን ሲያመጻል? ካመፀ ምን ይደረጋል? ያው እግዚአብሔር የሚፈርደው መፍረድ ይችላል። ይሄ የእሱ ውሳኔ ነው። እግዚአብሔር አንድ ሰው ካመፀ፣ ምሳሌ አንድ ሴት ካመፀች፣ ቡርቴ ካመፀች ሆዷን እቀዳታለሁ ብል ትክክለኛ አምላክ ነው? አዎ ይበል። ለምንድን አመጻለሁ? ጀመር እርጉዝ አይ ቡርቴ አንድ እርጉዝ ሆዷ ብትቀደድ እርጉዝ ሆዷን ብትቀደድ ትላለህ? እንዲህ ምን ሆነ ነው እግዚአብሔር? አይ ምንም ነገር ይኸውልህ፣ ምንም ነገር ሊቀጣን ይችላል። ምክንያቱም የእሱን ነገር መዳፈር የለብንም። ግን አሁን ልነግርህ የፈለግኩት የገባሁበት አንደኛው ምክንያት ቆይ ስቲል በቃ ልበልህና ልውረድ። እኔ ልነግርህ የፈለግኩት ነገር አይደለም። እንደዚህ ይላል እግዚአብሔር፣ ሰማርያ በአምላኳ ላይ አምጻለች፣ በደሏን ተሸክማለች፣ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ፣ እርጉዞቻቸው ይቀደዳሉ ይላል። አንቺ ቅድም እግዚአብሔር ሰዎችን ያገልል ብለሽ ለምን አመፀች? ለምን አመፀች? ይኸውልህ ለምን አመፀች? ተመልሳ ላይሆን ይችላል፣ ንስሐ ገብታ ላይሆን ይችላል። እግዚአብሔር ይቅር የሚል አምላክ ነው፣ መሀሪ ነው። ላትመለስ ትችላለች። ያው ከነ ኃጢአት ደግሞ ኬር ወርቅ የሚል መሀሪ አምላክ አለ። ወርቅ የሚል መሀሪ አምላክ እኔ በቃ እንዲህ አትዳፈር። ግን ከአምለ ማለት ከእግዚአብሔር ጋር እንደዚህ አይነት ድፍረት ይቅርብ። ለራስም ቅስፈት ነው የሚሆንብህ። አይ አይደለም ኢምራን፣ እሺ አሁን ግራ ገባኝ እኮ ቡርቴ። ሆዴ የሚቀር እኔ አይደለም፣ አንተ በጣም እያላገጥክ ነው። ግን አትዳፈር በቃ። መጽሐፍ እኔ ይቅር ይበል፣ ሌላ ምንም አልልህም። ግን በቃ አምላክ ብለን የያዝነው አምላካችንን በዚህ ልክ እያብጠለጠልክ በዚህ ልክ እንደዚህ አይነት ነገር ንግግር የምታደርገውን ይቅር ይበለን። ምሳሌ ምን አብጠለጠልኩ? እስኪ አንድ ነገር እኔ አሁን ያነሳሃቸውን ነገሮች ማለት ነው ወይ እንትኒና ይኖራቸዋል ወይ ደግሞ ሊል የፈለገው የመጽሐፉ ታሪክ ሌላ ሊሆን ይችላል። አሁን ይገርምሻል ማለት ቄስ ጋር ሄድን፣ ቄሱ እንደዚህ ነው የሚልሽ፣ ጳጳስ ጋር ሄድን፣ ሁሉም አንድ አይነት ናቸው። ስለዚህ መልስ ፈልጉና በቃ መልስ ንገሩን። ስናነብ እርጉዞች ካሉ ሆዳቸውን እቀዳለሁ አለ እግዚአብሔር። ህፃን ድንጋይ ላይ ህፃን ልጅ ያቸው እነዚህ ህፃን ልጆች ማለት ነው። ህፃን ልጆች ድንጋይ ላይ ፈጠፍጣቸዋለሁ አለ እግዚአብሔር። እንደዚህ ያቸው እነዚህን ልጆች ይዤ ድንጋይ ላይ ፈጠፍጣቸዋለሁ። ተመልከች እንደሚል መጽሐፍ ቅዱስ። ያው ህፃናቶችን ልጆች እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው አለ እግዚአብሔር። ምን አለ? ህፃን ልጆችን እያነሳ ድንጋይ ላይ እየፈጠፈጠ የሚገላቸው ካለ ይባረካል አለ። ቡርቴ እግዚአብሔር ፍቅር ከሆነ ለምንድን ነው ህፃን ልጅ ያነሳችሁ ፈጥፍጣችሁ ግደሉ የሚለው ድንጋይ ላይ? ምን አይነት ፍቅር አምላክ? ይህ አልገባኝም። እኔ ግራ ገባኝ። መቀሻ የትኛው ቄስ መታስረዳ ስሞክር አንቺ እንዴ? ይኸውልህ እግዚአብሔር የፍቅር አምላክ ነው፣ መሀሪ ነው፣ ይቅር ባይ ነው። በእሱ ቸርነት ነው ይኖር ነው። በአንተ አላህ አይደለም ስቲል እስከዛሬ እየኖርን ያለ ነው። እኛ በምናምነው አምላካችን ነው። አንተ ተረጋጋ እንጂ። ቆይ ስማ ልንገርህ። አይ ስማ ቆይ ልንገርህ። በቃ አሁን ይኸውልህ አሁን እቺ ፓርቲ እያነሳ ማብጠልጠል አትችልም። ግን እስቲል እስከ ዛሬ እየኖርን ያለ ነው በምናመልከው አምላካችን ነው። የጥንት ማለት አላህን አላቆምን። ያው ለምሳሌ የእኔ እናት አባቶች እሺ እግዚአብሔር ሲሞት ማን ነበር የሚጠብቃቸው? ለምንድን ነው እግዚአብሔር የሚሞተው? እንዴ አልሞተም እንዴ? እግዚአብሔር አልተሰቀለም? እግዚአብሔር ተቀበለበት። እግዚአብሔር ሲቀበል ማን ነበር የሚጠብቃቸው? በስጋ የተገለጠ አምላክ ነው። ሞቷል እኮ ተሰቅሎ ሞቷል። ምሳሌ እንደዚህ ይላል። አሁን ይኸውልህ እንዲህ ቢባልም ይሄ የሚገባው አይደለም። ግን በጥቅሉ ልንገርህና ይምራል፣ አትቀልድ። በቃ በእግዚአብሔር አትቀልድ፣ አትዘብ ማለት አሁን እንደሚታገሻለሁ ምን አልሽኝ? እስካሁን ያለነው በእግዚአብሔር ጥበቃ ነው አልሽኝ። እሺ በእግዚአብሔር ጥበቃ ከሆነ ኢየሱስ ሲሞት ማን ነበር የሚጠብቀን? አምላክ ሲሞት ማን ነበር የሚጠብቀን? አምላክ እኮ ሞቶ ነበረ። ማሰደ ተመቶችም እንደሚለው ልክፈትልሽ እንደ አንዱ ስለ ሁሉ ሞተ ይላል። ኢየሱስ ሞቷል፣ አምላክ ከሞተ አምላክ ሞቶ እያለ ማን ነበር የሚጠብቃችሁ? ቡርቴ እስኪመልሽልኝ። አምላክ አልሞተም፣ አይሞትም አምላክ። ይሄ መጽሐፍ ቅዱስ አንተ የምትፈልጋትን ትመርጣለህ እንጂ መቼም መጽሐፍ ቅዱስ ሙሉ አንብበኸዋል አይደለ? አምላክ ከሞተም ቡርቴ አይ ግን ቆይ መጽሐፍ ቅዱስን ሙሉ አንብበኸዋል? አምላክ አልሞተም፣ አምላክ አልተሰቀለም? ኧረ አልሞተም። አይ የተሰቀለ ወልድ ነው። ወልድ አምላክ አይደለም። የተሰቀለው ክርስቶስ ነው። ክርስቶስ አምላክ አይደለም፣ አዳኝ ነው። ክርስቶስ ጌታ ነው፣ አዳኝ ነው። ያዳንን ክርስቶስ ነው። አምላክ አይደለም ኢየሱስ። አሁን ይኸውልህ እኔ አንተ እንዲህ ብዬ የማስረዳበት አቅም የለኝም። ግን
ለምን ከበደሽ ቡርቴ? አይ ቆይ ስማኝ፣ በቃ አሁን ልትሰማኝ የምፈልገውን ነገር እቺ ብቻ ቆይ ስማኝ እስቲ። አምላክ ወይስ አይደለም? አዳኝ ነው፣ አዳኝ ጌታችን ነው። በቃ ስለዚህ አምላክ አይደለም ማለት ነው። አዳኛችን ያዳነን ክርስቶስ ነው። በመስቀል ተሰቅሎ ያዳነን ክርስቶስ ነው። እሺ ገባኝ ቡርቴ። በቃ ስለዚህ ኢየሱስ አዳኝ ነው። አሁን ደግሞ ጥያቄ እሺ ኢየሱስ አዳኝ የሆነው ኢየሱስ አምላክ ነው ወይስ አይደለም? በቃ አልሞተም፣ አምላክ አልሞተም በጥቅሉ በቃ አይደለም። እህቴ መልሽልኝ። ኢየሱስ አምላክ አይደለም? አዳኝ የሆነው ኢየሱስ አምላክ አዳኝ ነው አልኩህ እኮ። የኢየሱስ ባህሪው አዳኝ ነው፣ ጌታ ነው። እግዚአብሔር በእኛ ላይ ስልጣን ሰጥቶታል። ስማኝ፣ አልተቀበልክም። በቃ በግድ ልትገለው እኮ ነው የምትሯሯጠው። ተረጋጋ እንጂ። በቃ እሺ ችግር የለም። አንተ ግን አሳይሽ። በቃ ሱብሃንአላህ። ግን ተመልከቱ እንግዲህ ኢየሱስ እኮ አምላክ ነው ትላለች፣ ግን ሙስሊም ፊት መታ ኢየሱስ አምላክ ነው ማለት ከበዳት። ወላሂ ከበዳት። አያችኋ? ደግሜ ጠየኳት። ኢየሱስ አምላክ አትመልሰውም። በቃ ለምን? ኢየሱስ አምላክ ከሆነ ኢየሱስ ሙቷል፣ አምላክ ሙቷል ማለት ነው። ይሄን ነገር ላለመቀበል ነው። እሺ ግን ቡርቴ ውስጥሽ ያውቀዋል። በቃ እህቴ ውስጥሽ ያውቀዋል። ኢየሱስ ሙቷል። በክርስትና ደግሞ ኢየሱስ አምላክ ነው። ምሳሌ ልቀስልሽ ማስረጃ ተመልከች እንደሚል ነገረ ማርያም ተመልከች። እንደዚህ ይላል፣ በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያሰቀለው ያሰቀለው ሰይጣን ነው አለ። ሰይጣን እግዚአብሔር ኢየሱስን ገሎታል። ኢየሱስ በክርስትና እግዚአብሔር ነው ተገሏል። ስጋው አልቆ ኢምራን